እውነቴን ነው ማለት በኢትዮጵያ ፖለቲካ ውስጥ ረዘም ላለ ጊዜ ቆይቻለሁ። በኢትዮጵያ ፖለቲካ ውስጥ የተሳተፉ ዘመዶቼ፣ ወገኖቼ፣ ጓደኞቼ፣ ታላላቆች አሉ። ኢትዮጵያ ህዝቦች ለመነጣጠል ይፈልገውን ያህል ብንደግም አይሳካልንም። ይህ ህገ መንግስት የኢትዮጵያ ብሔር ብሔረሰቦች የቃል ኪዳን ሰነድ ነው የሚለው አይተውቀው የቃል ኪዳን ሰነድ ነው። ሶ ብለው የሚቀጥሉትን አቶ አገኘሁ ተሻገርን እናስቀጥላቸዋለን። የሚናገሩት ስለ ህገ መንግስቱ፣ ስለ ብሔረሰቦች፣ ስለ ኢትዮጵያ፣ ስለ ህዝቦች ነው። ራሳቸውን፣ አለቆቻቸውን፣ ታላላቆቻቸውንና በፖለቲካ ውስጥ የቆዩ ያሏቸውን ቤተሰቦቻቸውን ዋቢ በማድረግም ጥረውና ሞክረው ኢትዮጵያን መለያየት እንዳልቻሉ ይናገራሉ። አገኘሁ ከዓመታት በፊት እጠጣዋለሁ ያሉትን ሽጉጥ እንኳን ደፍረው አልጠጡት የሚያስብል ቃለ ምልልስ ሰሞኑን ሰጥተዋል። የአገሪቱ የፖለቲካ ልሂቅ በተለይም የብልጽግና ገዢ ልሂቅ የአክሮባት ደረጃ ሕያው ማሳያ የሚሆኑት አገኘሁ ተሻገር የማያሻግር አገዛዝ ውስጥ ሆነው የአምናና ታች አምናውን አገኘሁ ከታች ወደ ላይ የሚገለብጥ አቋም ሲያራምዱ በድጋሚ ታይተዋል፣ ተደምጠዋል። እኒያ የትግራይን ህዝብ የኢትዮጵያ ህዝብ ጠቅላላ ጠላት ነው ሲሉ የነበሩት አገኘሁ እኒያ እንኳንም እኛ ከጎንደር ተፈጠርን እንጂ የወሎና የጎጃም ሰው ሳይዋጋም እያሉ የአማራን ህዝብ ሲከፋፍሉ የሚታወቁት አገኘሁ እኒያ እኔ ጎንደር ሰላም ካልሆነ ስልጣኔን እለቃለሁ፣ ወልቃይትና ራያ ወያኔ ከገባ ሽጉጤን ጠጥቼ ያሳያችኋለሁ ሲሉ የነበሩት አገኘሁ ተሻገር አሁን ደግሞ ሌላ ዓለም ላይ ተሻግረው እናገኛቸዋለን። በእርግጥም እንኳንም ያችን ሽጉጥ ጨክነው አልጠጧት የሚያስብለውን ንግግራቸውን ከቀደሙት ንግግሮቻቸውና ልብ ካልተባሉት ገለጻዎቻቸው ጋር እያነጻጸርን መመልከት እነዚህን ተገለባብጦ የሚያልቁት ሰዎች በሌላኛው ገጻቸው እንድንረዳቸው ያግዛል። በህዝቦች መካከል ልዩነት በመፍጠር ኢትዮጵያ ውስጥ ሰላም እንዲጠፋ በማድረግ ስልጣን ለመቆጣጠር የሚፈልጉ ኃይሎች በተለያየ መንገድ በሚዲያ ብለው በተለያየ መንገድ እኒህ በህዝቦች መካከል ልዩነት የሚፈጥሩ እያሉ ስለ ሌሎች የሚናገሩት ሰውዬ አንድን ህዝብ ለዚያውም የኢትዮጵያዊነት የማዕዘን ድንጋይና መሰረት እትብትና እናት የሆነን ህዝብ የአገሪቱ ህዝቦች ሁሉ ጠላት ነው እያሉ የተናገሩት ናቸው ተብሎ ቢነገር ማመን የማይችል ሰው ወደ 2014 መመለስ ይኖርበታል። በዚያ መንጋዊ የእብደት ዘመን ለአንዳች የፖለቲካ ጨዋነት ሳይጨነቁ የትናንቱ አብሮነትም ሆነ የነገው ወዳጅነት ሳያሳስባቸው ይህ ህዝብ የኢትዮጵያ ህዝብ ጠላት ነው እያሉ የተናገሩትም ሆነ ጎንደርን ጀግና ጎጃምና ወሎን ደግሞ ፈሪ እያደረጉ ያብራሩትን ግን ታሪክና ዲጂታል ዓለም መዝግቦላቸዋል። ይህ ህዝብ የመላ ኢትዮጵያ ህዝብ ጠላት ነው። ይህ ህዝብ የኦሮሞ ጠላት ነው። ይህ ህዝብ የአፋሩ ጠላት ነው። የጋምቤላ ጠላት ነው። የሶማሌው ጠላት ነው። ከ3 ዓመታት በፊት አንድን የኢትዮጵያ ህዝብ የመላ አገሪቱ ህዝብ ጠላት ነው ሲል የነበረው አንደበት ከ3 ዓመታት በኋላ ህዝቦችን በመካፋፈል ልዩነትን ለመፍጠር የሚጥሩ እያለ ሲናገር የሚደመጠው በብልጽግና ሰፈር ብቻ መሆን አለበት። አገኘሁም ሆኑ አለቆቻቸው የሚታወቁት በዚሁ አመላቸው ነው። ጎንደርን ሳለማ ጎጃም ከለከለኝ፣ ከሚሴ እንዳልመጣ አማራ ተቃወመኝ፣ ወለጋ ቢገድለኝ ጅማ ዝም አይልም ወዘተ እያሉ የሚናገሩት አለቆቻቸው የላኳቸው አገኘሁ ይህንን ሲሉ የሚቆረቆሩለት ህዝብም ሆነ አገር የላቸውም። አንዳንዶች ለአማራ በመቆርቆር የትግራይን ህዝብ በመጥላትም የተናገሩት አድርገው ሲጠቅሱት ይደመጣሉ። እንዳገኘሁ ያሉ የአብይ አማሮች ግን ከስልጣናቸው ከጥቅማቸው ወይም ከጥላቻቸው ውጪ አንዳችም ርህራሄና ፍቅር ለየትኛውም ህዝብ የላቸውም። ለዚህ ማሳያ ያኔ ማርከህ ታጠቅ፣ ገድለህ ሙት፣ ክተት መክታንክት እያሉ የእነሱን ስልጣን ለማዳን የአማራን ህዝብ ሲማግዱት ያደረጉትን እንመልከት። የሰሜንና የደቡብ ጎንደርን ሚሊሻ ወጥተህ ከተዋጋህ ወልቃይት ያንተ ይሆናል አሉት። ይችኑ ፕሮፓጋንዳ ወሎና ጎጃም ላይ ሲደግሟት ጆሮ ገብ ያልሆነችለት ህዝብ ለእናንተስ ወንበር ብዬ አልሞትም አላቸው። በዚህ ጊዜ ነበር ህዝቡን እየከፋፈሉ ጎጃም ወሎና አዊ ከውጊያ የሚሸሽ ወደ ቤት የመልሱኝ እያለም የሚጠይቅ ፈሪ ጎንደር ግን በቂ ሎጂስቲክስ እንኳን በሌለበት የሚዋጋ እንደሆነ የተናገሩት። በዚህም ጊዜ ነበር እንኳንም ከጎንደር ተፈጠርን እያሉ ኢሰፓንም ብልጽግናንም እግር ላይ ተደፍተው በማገልገል ከሚታወቁ ሰዎች ለአንዱ እንዲህ በመናገር ህዝብን ለመከፋፈል ሲጥሩ የተደመጡት። ሰላም ሰላም ወንድሜ ታማኝ እንደነ አሁን ይገርማል። የወሎ ሚሊሻ፣ የምስራቅ ጎጃም ሚሊሻ፣ የአዊ ሚሊሻ ኦልሞስት እያስቸግረን ነው ያለው። የምዕራብ ጎጃም ሚሊሻ ምትለው እያስቸገረን ነው ያለው። ወደ ኋላ ወደ ቤት መልሱኝ ጠቅላላ ያለ እያስቸገረን ያለው እሱን ማረጋጋት እየሞከርን ያለ ነው። የደቡብ ጎንደር የጋይንት ሚሊሻ፣ የደብረ ታቦር ሚሊሻ ገጥሟል። የሰሜን ጎንደር የጸለምት ሚሊሻ ገጥሟል። የዚህኛው ሚሊሻ ባህሪ ደግሞ በጣም ይገርማል። መሸሸት የሚባል አያውቅም። ይልቁንም በተሟላ ሳይሆን ትጥቅ በተሟላ ቀለብ ሳይሆን
በቃ በያዘው ነገር ነው የሚዋጋ። በጣም ነው ፕራውድ የምታደርገው እዛ አካባቢ በመፈጠር። እናገኘው ተሻገርም ሆኑ መልእክት ተቀባዮቻቸው እንዲሁ ያሉ ናቸው። ከአንድ ህዝብ መካከል መፈጠር የተለየ ኩራት እንዲሰማ ሊያደርግ ቢችል ጤናማ ነው። ሌላውን እንደ ፈሪና የሚሸሽ የሚቆጥር ተፈጠርኩበት የሚሉትን ግን ጀግናና ተዋጊ አድርጎ የሚያቀርብ አንደበት ግን ጤናውን መመርመር ያለበት ይሆናል። እንዲያም ሆኖ አገኘሁና መሰል ብልጽግናዎች ይህንን የሚያደርጉት ጤና አጥተው ሳይሆን አስበውበት ሆን ብለው እንደሆነ አይሸሽጉም። ኢትዮጵያውያንን አዋግቶ አንዱን ህዝብ በሌላው ላይ አስነስቶ አንዱን ጠላት ሌላውን ወዳጅ አድርጎ አፋጅቶ ኢትዮጵያን ማፍረስ ነው ግባቸው። እሳቸውም ይላሉ ስልጣን የሀብት መቆጣጠሪያ ምንጭ ነው፣ እኛን ከስልጣን ለማስወገድ መሞከር ደግሞ ኢትዮጵያን እናፈርሳታለን እንጂ አይሳካም። ዋና መነሻው ሪሶርስ ነው። ሪሶርስ ደግሞ የሚገኘው ከስልጣን ነው። ስለዚህ እኔ አሁንም የሀገራችን ኢሊቶች የኦሮሞን ብለው የአማራ የትግራይም ብለው የሌላ ኢሊቶች ቁጭ ብሎ ለመነጋገር ቦታ ይስጡ። ከዛ ውጪ ስልጣን በትጥቅ በክላሽ መቆጣጠር አይቻልም። ምናልባት በግጭት አገሪቱን እናፈርሳት ካልሆነ በስተቀር ይሄን ሀገር ወዳልተገባ ነገር ልናስገባው ካልሆነ በስተቀር የመንግስት ስልጣን መቆጣጠር አይቻልም። አገኘው ተሻገር እየተናገሩ ያሉት ኢትዮጵያ ትፈርሳለች እንጂ እኛ ስልጣን አንለቅም ነው። እንኳን ተላላኪነን የሚሉት እናገኘው እንኳንም የረባ የመወሰን መብትና በራስ የመተማመን መንፈስ የሌላቸው እናገኘው ይቅሩና ላኪዎቻቸውና አለቆቻቸውም ይህንኑ ደጋግመው ሲናገሩት ከርመዋል። አዳነች አቤቤ ለምን አይገነጠሉልንም በማለት ብርሃኑ ጁላ ሂዱልን እንጂ በማለት አብይ አህመድም ለበሬዋ ስንል ዶሮውን አናርድም እያሉ የግዛታዊ አንድነት እንዲገነጣጠል የህዝቦች አብሮ የመኖር ታሪክ እንዳይቀጥል ተማጽነዋል። ዛሬ አገኘው ተሻገር ስልጣን ከምንለቅ ኢትዮጵያ ትድቀቅ የሚል መፈክር ይዘው ከመከሰታቸው በፊት ባሉት ዓመታት ሁሉ ሲነገር የከረመውም ይኸው ነው። የእኛን ስልጣን ከምትነጥቁ ተገንጠሉልን ሲሉ ነበር። ትግራይ ታንክና መድፍ መታጠቅ የሚችለው የተገነጠለ ቀን ነው። ለመገንጠል ደግሞ አሰራር ህገ መንግስት አለ፣ በዛ ሂዱ። በቃ የትግራይ ህዝብ ሀገር መሆን እንፈልጋለን ከኢትዮጵያ ተገንጥለን ካሉ እኮ ራሳቸው የቀረጹት ህገ መንግስት ላይ ተቀመጠ እኮ አንቀጽ አለ። በዛ መሰረት መሄድ ነው። አዳነች አቤቤ የነሱ ህገ መንግስት የሚሉት እሳቸውን ካገኘው ተሻገር እኩል ናቸው የሚል ብቻ ሳይሆን የአቶ አገኘሁም አዛዥና ናዛዥ አድርጎ እንዲቀመጡ ያስቻለ ነው። ብርሃኑ ጁላ ህገ መንግስት አለ በዚያ ሂዱ የሚሉበት ሰነድ እሳቸውን ከምርኮኛነት አንስቶ ኢታማዦር ሹም እንዲሆኑ ያደረጋቸው ነው ተብሏል። አብይ አህመድን ቡና ለቃሚ ሆኖ ደን ውስጥ ከመዋል ያስተረፈና የአገር መሪ ያደረገ ነው። እነሱ ግን ዛሬም የህወሓት ህገ መንግስት ነው ባይ ናቸው። የራሱ የህወሓት ህገ መንግስት እኔ አልጻፍኩም። የነሱ ህገ መንግስት በእርግጥ ህገ መንግስቱ ሚሊዮን ኢትዮጵያውያን እንዲያልቁ የራሱን አበርክቶ የተጫወተ የአብዝሃ አምባገነንነት ታይራኒ ኦፍ ማጆሪቲ እንዲኖር ያደረገ እንደ አብይ አህመድና አዳነች አቤቤ ያሉ ጥገኛ ልሂቃንን ወደ ስልጣን እንዳይመጡ ስርዓት ያላበጀ ነው የሚለው መከራከሪያ እንዳለ ቢሆንም ይህ ህገ መንግስት የህወሓት ከሆነ ለምን ቀዳችሁ አትጥሉትም? ህገ መንግስቱ የህወሓት ከሆነ ህወሓት ስልጣን ላይ የለም፣ ስለዚህ ለምን እንዳሻችሁ አታደርጉትም? ስለምንስ ሰዎችን ህገ መንግስታዊ ስርዓቱን ሊያፈርሱ ሲሉ ተያዙ እያላችሁ የህወሓት ነው ባላችሁት ህገ መንግስት ሰውን ትከሳላችሁ የሚለው ጥያቄ መሰረታዊ ሆኖ መቅረብ አለበት። እንዳም ሆኖ የኦህዴድ ብልጽግና የህወሓት ህገ መንግስት ነው የሚለውንና የአገር መሪ እንዲሆን ያስቻለውን ሰነድ የአዴፓ ብልጽግና የኢትዮጵያ ብሔር ብሔረሰቦች የቃል ኪዳን ሰነድ ይለው ጀምሮታል። ታምር አይደለም፣ ታሪክ አይደለም። ኢትዮጵያ ህገ መንግስት 1987 ዓ.ም ከጸደቀ በኋላ ይህ ህገ መንግስት የኢትዮጵያ ብሔር ብሔረሰቦች የቃል ኪዳን ሰነድ ነው የሚለው አይተውከው ነው። የቃል ኪዳን ሰነድ ነው። እኛ ስልጣን ከምንለቅ አገሪቱ ትበታተን የሚል ቃና ያለው ያገኘው ተሻገር አገላለጽም ሆነ ለምን አትገነጠሉልንም የሚለው የእነ አዳነች አቤቤ ንግግር በየቀኑ በድርጊት የሚገለጽ አገር የሚበትን አካሄድ ነው። ይህንንም አገኘው ተሻገር ያረጋግጡታል። ዛሬ ለኢትዮጵያ የሚቆረቆር ሰው እየጠፋ ነው በማለት ይደሳሰታሉ። እኔ ኢትዮጵያዊ እንጂ የብሔር ማንነት የለኝም ይላሉ። ይሄ አሁን በኢትዮጵያ የፖለቲካ ስነ ምህዳር ኦልሞስት እየጠፋ ነው ማለት ይችላል። ግዴለዎትም አቶ አገኘሁ እናንተ ትጠፋላችሁ እንጂ ኢትዮጵያዊነት አይጠፋም፣ እናንተ ብልጽግናዎች ትበተናላችሁ እንጂ ኢትዮጵያ አትበተንም የሚል ሙግት እዚህ ጋር ያስፈልጋል። እነዚህን ኢትዮጵያን እያፈረሱ ላሉ ገዢዎች በሺህ ዓመታት አብሮነት የተገነባን አንድነት ለመበጣጠስ አንዱን ህዝብ የሌላው ባላንጣ አድርገው በአደባባይ ለሚናገሩ የዘመን ዕዳዎች ኢትዮጵያና ኢትዮጵያዊነትን ለማፈራረስ ከኤርትራና ሶማሊያ ሰራዊት ለሚጠሩ ግብፅ ሄደውም ለሚምሉ ባንዳዎችና የጥቅም ተጋሪዎቻቸው እናንተ ጠፍቷል እያላችሁ የምትደሰቱበት ኢትዮጵያዊነት አልጠፋም ብሎ መሟገት
በእርግጥም ልክ ነው። የአማራን ህዝብ ማርከህ ታጠቅ፣ ቢላም ቢሆን ይዘህ ዝመት ሲሉ የነበሩት አገኘሁ እንደገና ደግሞ ጠመንጃህን ብቻ ሳይሆን የሱሪህንም ጥጥቅ ትፈታለህ የሚል ፖሊሲ ተቀርጾ ሲሰጣቸው ያለቆቻቸውን መመሪያ ሊፈጽሙ ላይ ታች ሲሉ ክልል 3ን ለቀውስ እንደዳረጉት ገደብ የለሽ የጦር መሳሪያም እንዲሰራጭበት ያደረገ ተግባር እንደፈጸሙ በኋላ ላይም ክልሉን ለተተኪያቸው ሌላኛው ምስለኔ ያስረክበው ወደ አዲስ አበባ እንደተወሰዱ የፌዴሬሽን ምክር ቤት አፈ ጉባኤ እንደተደረጉ አይዘነጋም። እሳቸው ግን የአማራ ክልል የተበጠበጠው እኔ ወደ አዲስ አበባ ከመጣሁ በኋላ ነው ባይ ናቸው። እኔ የክልሉ ርዕሰ መስተዳድር ሚኒስትር እኔ በነበርኩበት ጊዜ የሰሜኑን ጦርነት በመከላከል የአማራን ህዝብ አስተባብሮ በመከላከል የተመሰረተ ስራ ላይ ነው የነበረው። ከዛ በኋላ በነበረው ትራንዚሽን በተወሰነ ደረጃ ክልሉ ስርዓት አልበኝነት ተለይሞ ወደዚህኛ ከመጣም በኋላ ስርዓት አልበኝነት ነግሶበት ነበር። የአማራን ህዝብ አስተባብሬ የሚለውን ቀልዶትን ይተውት። ያኔማ ጎጃምና ወሎ ፈሪ፣ ጎንደር ግን ተዋጊ እያሉ ሲከፋፍሉ የአማራ ህዝብ የዘላለም ወዳጅ የሆነውን የትግራይን ህዝብ የመላ ኢትዮጵያ ህዝብ ጠላት ነው እያሉ ሲናገሩ ነበር። ያኔ እርሶና አያሌ የአብይ አማሮች የተከላከላችሁትና ክተት ያላችሁት የኦህዴድ ብልጽግናን ስልጣንና የእናንተን ተላላኪነት ለማዳን እንጂ የአማራን ህዝብ ለመታደግ አልነበረም። አዴፓ የአማራን ህዝብ የማስጠቃትና የማስመታት ታሪክ እንጂ የአማራን ህዝብ የመከላከል ልምድ የለውም የሚለውን ትተነው አቶ አገኘሁ እኔ ከፕሬዝዳንትነት ከተነሳው በኋላ አማራ ክልል ስርዓት አልበኛ ሆነ በማለት የተናገሩት ላይ እናተኩር። ብልጽግና ወደ ስልጣን ከመጣ በኋላም ሆነ አቶ አገኘሁ የአማራ ክልል ፕሬዝዳንት ከሆኑ ጀምሮ ህዝቡ ሰላም አግኝቶ አያውቅም። አጣዬ ስትጋይ፣ የቅማንት ህዝብ ሲጨፈጨፍ፣ የጎንደር ሙስሊሞች ሲገደሉ፣ አዲስ አበባ አትገባም የተባለ አማራ ከለገጣፉና እንጦጦ ሲመለስ የነበረው እሳቸው የአማራ ክልል ፕሬዝዳንት በነበሩባቸው ዓመታት ነው። በክልሉ ዋና ዋና ከተሞች ሰልፍ እየወጣ ህዝብ አትግደሉን፣ አታፈናቅሉን፣ ወደ አገራችን ዋና ከተማ እንዳንገባ አትከልክሉን እያለ የተማጸነው እሳቸው በነ አቫንቲ ባልኮኒዎች ላይ እየቆዘሙ በነበረበት ወቅት ነው። የአማራ ክልል ህዝብ በታሪክህ እንዲህ ያለ መስቀልቅል መቼ አጋጥሞ ያውቃል ቢባል ራቅ ካለ በዘመነ መሳፍንት፣ ቀረብ ካለ በጣሊያን ወረራ ወቅት ሊል ይችላል። እናገኘሁን መሪው ያደረገ ስርዓት ወደ ስልጣን እስኪመጣ ድረስ በእርግጥም የአማራ ህዝብ በማንነቱ ተለይቶ በአውሮፕላን ቦምቦች የተደበደበበት ወቅት ጥቂት ነው። እሳቸው ፕሬዝዳንት እያሉም ነበር ክልሉ ሁላ አቀፍ ቀውስን ተከናንቦ የነበረው። ያኔም ነበር እሳቸው ጎንደር ሰላም ካልሆነ ስልጣን እለቃለሁ እያሉ ልክ ሽጉጥ እጠጣለሁ እንደሚለው ንግግራቸው የፎከሩት። ይህን አግሬሲቭሊ ታግለን እርምጃ ማንወስድ ከሆነ ይህን አግሬሲቭሊ ታግለን ጎንደርን ሰላም ማናረግ ከሆነ በግሌ ስራ እለቃለሁ። በግሌ አገኘሁ ይህንን ከተናገሩ በኋላ ጎንደር ሰላም አልሆነችም። አገኘሁም ስልጣን አልለቀቁም፣ ግን ከስልጣን ተነስተዋል። የሾሟቸው ሰዎች አንስተው ወስዷቸዋል። ከወሰዷቸው ከዓመታት በኋላ ደግሞ እኔ እያለሁ እኮ እኔ ፕሬዝዳንት እያለሁ እኔ አዲስ አበባ ሳልመጣ በፊት የአማራ ክልል ሰላም ነበር የሚል ሙዚቃ መሞዘቅ ጀምረዋል። ቁም ነገሩ አገኘሁ እኔ ወደ አዲስ አበባ ከመጣው በኋላ አማራ ክልል ሰላም አጣ ማለታቸው ለምን ነው የሚለው ነውና ይህንን ጥያቄ ደመቅ አድርገን እናንሳው። አማራ ክልል እኔን ባያጣ ኖሮ ሰላም አያጣም እያሉ ነውን? ወይስ ሰላም ማምጣት የሚሆንልኝ ነኝና እኔን ወደ ክልሉ መልሳችሁ አስቀምጡኝ እያሉ ለአለቆቻቸው ጥሪ እያቀረቡ ነው የሚለውን ጥያቄ ገለጥ ስናደርገው በትክክል አገኘሁ ባህር ዳር ናፍቋቸዋል ያስብላል። ይህን ንግግራቸውን ተከትሎ አስተያየታቸውን ያጋሩን አንድ አስተያየት ሰጪ አገኘሁ እኔ እያለሁ አማራ ክልል ሰላም ነበር ሲል ለአለቆቹ ወደዚያው መልሱኝ የሚል መልእክት እያስተላለፈ ነው። ክልሉን ሰላም የሚያደርግ የተለየ ማጂክ ስላለው ሳይሆን የሚያዝበት ቢሊዮን ብር ናፍቆት ነው። በአሁኑ ወቅት የሰራተኞች ፔሮል ላይ ብቻ የሚፈርም ጥቂት ሚሊዮን ብሮችን የሚያዝ የአንድ መስሪያ ቤት ስራ አስኪያጅ የሆነ ያህል ተሰምቶታል። በቀደመው ጊዜ 40 ሚሊዮን ለሚደርስ ህዝብ የሚመደብን የቢሊዮን ብሮች በጀት እንዳሻው ሲያደርግ ነበር። እናም የፌዴሬሽን ምክር ቤት ከአማራ ክልል አንጻር አንሳበት ራሱን የሰላም አባዋራ አስመስሎ እጩ ፕሬዝዳንት ልሁን እያለ ነው ብለዋል። አገኘሁ ግን ይችን ብቻ አይደለም በሐሰት የሚመሰክሩት። ብልጽግና በክልሎች የውስጥ ጉዳይ አይገባም እኮ እያሉ በመቅጠፍ ለአለቆቻቸው እማኝ የሚሆኑት ራሳቸውን አብነት በማድረግ ነው። እንደገና ደግሞ ጠቅላይ ሚኒስትሩ ድጋፍ አደረጉ እያሉ ይመሰክራሉ። በግልጽ ነው የምነግርህ። እኔ የአማራ ክልል ፓርቲ ጽሕፈት ቤት ኃላፊ ነኝ። እኔ የአማራ ክልል ሴኩሪቲ ኃላፊ ነኝ። እኔ የአማራ ክልል ፕሬዚደንት ነኝ። ከፌዴራል መንግስት እንዲህ እንድትፈጽሙ ተብሎ ትእዛዝ ታዝዤ አላውቅም፣ ታዘን አናውቅም። ፌዴራል መንግስት እውነት ለመናገር ለአማራ ክልል እያደረገ ያለው ድጋፍ ትልቅ ድጋፍ ነው፣ በሁሉም መንገድ ነው። በተለይ ክቡር ጠቅላይ ሚኒስትሩ
የአማራ ክልል ፕሬዝዳንት ሆኜ ከፌዴራል መንግስት አዝዤ አላውቅም የሚለውንም ሆነ ጠቅላይ ሚኒስትሩ የአማራ ክልልን እየደገፉ ነው የሚለውን የተናገሩት አንድ ሰው ናቸው። በአማራ ክልል 10 እዝ ሰራዊት ከነ ኮማንዶና ድሮኑ አስገብተው እየተዋጉ ያሉት የብልጽግናዎች አለቃ እናገኘው ተሻገርን እንደ አረቢያን ናይት የአሊባባ ዋሻዎች ሲሳም ተከፈት ሲሳም ተዘጋ እያሉ እንደሚያዟቸው የቤዛዊት ቤተ መንግስት ምስክር ነው። በ7 ዓመት ውስጥ 6 ፕሬዝዳንት ተሾሞ የተሻረበት ሌላ የኢትዮጵያ ክልል የለም። በአሁኑ ወቅት 10 እዝ የፌዴራል ጦር የተሰማራበት ሌላ ክልል ከአማራ ክልል ውጭ የለም። እንዲህ ያለውን እውነት ለመካድ የማያቅማሙት አገኘው ግን ሐሰተኛ ፈገግታቸውን ፈገግ እያሉ ጣልቃ አይገባብንም እያሉ ይዋሻሉ። 10 እዝ ሰራዊት የሚሰማራበትን መንገድ ነው እሳቸው ጠቅላይ ሚኒስትሩ እያገዙ ነው የሚሉት። ጠቅላይ ሚኒስትሩ ፈርሜ የምልከው ነው በሚሉት ድሮን በየቀየው የሚገድሏቸውን ሕፃናት ነው አማራ ክልልን ማገዝ አድርገው የሚያቀርቡት። እኒያ ህዝብን ማርከህ ታጠቅ ሲሉም የሚታወቁት ሽጉጥ እጠጣለሁም ሲሉ የነበሩት አገኘው አሁን ደግሞ በሽጉጥና በመሳሪያ እንደማያምኑ እየተናገሩ ናቸው። ስልጣናችንን በመሳሪያ ትነጥቁንም በማለትም እንዳለቆቻቸው ከፉከራው ጣል ያደርጉበታል። እኔ በመሳሪያ አላምንም። ብዙ ህይወታችንንም በዛ አሳልፈን ስለመጣን አሰልቺ ነው። አሁን ሰው ሲያየው በትጥቅ ችግር አይፈታም። በትጥቅ መንግስት መቀየር አይቻልም። በመዋጋት መንግስትን እቀይራለሁ ብሎ ማሰብ ሞኝነት ነው። አቶ አገኘው በመዋጋት መንግስትን እቀይራለሁ ብሎ ማሰብ ሞኝነት ከሆነ በመዋጋት መንግስትነትን ማጽናት ይቻላል ወይ የሚለውን ጥያቄ የሚመልሱበት ፋታ እንዲሁም ጥያቄ አልቀረበላቸውም፣ አላገኙም። አለቃቸው በየመድረኩ የሚሉትን እሳቸውም ደግመዋል። በመዋጋት መንግስትን መቀየር አይቻልም፣ ይህ 21ኛው ክፍለ ዘመን ነው ይላሉ። ግዴለዎትም አፈ ጉባኤ ይህንን ሲናገሩ ከ11 ወራት በፊት በተቀናጀና በተዋጣለት ትጥቅ ትግል ከስልጣን የተባረሩት ባሻር አልአሳድ ከሞስኮ እንዳይሰሙ የሚለውን ምክር እንትወው። እንዲያም ሆኖ ከዓመታት በፊት ሽጉጤን እጠጣለሁ ሲሉ የነበሩት አገኘሁ አሁን ደግሞ ሽጉጥ አያዋጣም እያሉ ነው። ከሽጉጥ እጠጣለሁ ወደ ሽጉጥ እጠላለሁ የተቀየሩት አገኘሁ ሽጉጤ አማራ ክልል ሄዶ ፕሬዝዳንት መሆን የናፈቃቸው ግን ይመስላል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።